መዳኘት የሚቻለው ለጥያቄው መልስ በመስጠት ነው። ጣናቸውን ለጥቅማቸው ብቻ የአቡነ ናትናኤል ቁጣ የተሞላበት ንግግርና ከባድ ዛቻ ለጠቅላዩ። ዘመቻው ይጀመር፣ መርከቧ ሳሰምጥ አውሬውን እንጣል። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ እያልሽ ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስንል በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሌሎች ሙታን የጫናችሁን ታበረታቱን በድጋሚ በሉል እግዚአብሔር ስም ጠየቅን። ወቅታዊና አዲስ መረጃ ቅድስት ቤተክርስቲያናችንን በተመለከተ ዛሬም ወደ እናንተ ይዘንላችሁ መጥተናል። እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። ወደ መጀመሪያው ቪዲዮ እንለፍ። ልመርቃችሁ እናንተ አሜን በሉ። ክፉ ያሳያችሁ፣ ክፉ ያሰማችሁ፣ ተስፋ ይስጣችሁ። በሄዳችሁበት ሙሉ እግዚአብሔር አምላክ አለው ይበላችሁ። ጓዳችሁ ጎርጓዳችሁ ይሙላ። ትዳር ካላችሁ የተባረከ ይሁን፣ ከሌላችሁ ደግሞ የተባረከ ትዳር ይስጣችሁ። የምታለቅሱት ለቅሶ እንባችሁን የደስታ ያርግላችሁ። የጨነቃችሁ ያዘናችሁ ያጣችሁ ካላችሁ እሱ እግዚአብሔር ሸክማችሁን ያቀልላችሁ። አሜን በሉ እናንተ አሜን በሉ። ጠባት ትልም ነው ማለት አሜን በሉ። የረገጣችሁት ይለምልም፣ የነካችሁት ይባረክ፣ የያዛችሁት ውዱን ወጣትነታችሁን እግዚአብሔር ይጠቀምበት። አሜን በሉ አሜን በሉ። ተለወጡ ሲሆን እግዚአብሔር ለወጣችሁ ይባል። ተቀየሩ ሲሆን እግዚአብሔር ቀየራችሁ ይባል። በሕይወታችሁ እግዚአብሔር ይታይበት። አሜን በሉ አሜን በሉ። ጠባት ትልም አሜን በሉ። አሜን 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 እያላችሁ ኮመንቱን አጥለቅልቁት። የተዋሩ ልጆች አሜን ያሉ ሰዎች ይሁንላችሁ ይደረግላቸው። የመጀመሪያ ቪዲዮአችን እንግዲህ በምርቃት ጀምረናል ማለት ነው። እግዚአብሔር አምላክ አችሉን በተባላችሁበት ቦታ በሞገስ ያቆማችሁ። ሰሙያ ኪዳነ ምሕረት የልባችሁን መሻት ሁሉ ትፈጽምላችሁ። ከንፋስ የሚቀድመው የዛሬው ቅዱስ ገብርኤል በሕይወታችሁ በኑራችሁ ሁሉ ይቅደምላችሁ። የግሸኗ ማርያም ጎዳችሁ ገብታ ተንጎዳጎድም አምላክ ወላዲተ አምላክ እመቤቴ ቅድስት ድንግል ማርያም ለሀገራችሁ ታብቃችሁ። ውጭ ሀገር ያላችሁ እመቤቴ ቅድስት ድንግል ማርያም ሀገራችን ኢትዮጵያን ሰላም ታደርግልን። የአቤል የጓት የኢዮብ ትዕግስት የኤልያስ መና የሙሴ ደመና ጸባጦ ዘሲና የተዋሕዶ አለኝታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የደናግሊያን መመኪያቸው የሰማዕታት አክሊላቸው የሆነችው አምላክ ወላዲተ አምላክ በሕይወታችን በኑራችን ሁላ ተቀደምልን። ተዋሕዶ ሃይማኖታችን ከገጠማት ችግር ሁላችንም ታውጣን ተሰውረን ለማለት ፈልጋለሁ። ለአባቶችም መንገዳቸውን ይምራቸው ለማለት ተፈልጋለሁ። እስቲ ወደ ቀጣዩ መረጃ እንለፍ። የተዋሕዶ ልጆች ይሄን ሁሉ ቢካልን ግን ሰይፍ የሚመጣ ይመስለኛል። ታሪክ የሚያሳየን እሱ ነው። ቤተ መቅደስ እየተቀለደበት አይቀጥልም የሚመጣ ይመስለኛል። በአሕዛብ እጅ ጥፋት የሚመጣ ይመስለኛል። ይሄ ትንቢት አይደለም። ይሄው መንገዱ ይሄው ስለሆነ የመጀመሪያውን ሰይፍ ይዞ የሚመጣው ዳንኤል ክብረት ነው ይመስለኛል። አላሁ አክበር ብሎ ሊመጣ ይችላል። ሲኖዶሱ ምን ያህል የቤተ ክርስቲያንን ተልእኮ ዘንግቶ ፖለቲካውን እንደሚያገለግል ነው የሚያጋልጠው። የማያምን የካደ ሌባ ሰው አምጥቶ ስራ አስኪያጅ ያደርጋል። ያመነዘረ ብሎ ደግሞ ያመጣል። እኛ እኮ ዓለም አቀፍ ደብዳቤ ተጽፎበት ማመንዘሩ የሚታወቅ ሰው አስገብተን ብፁዕ ብለን የምንጠራ ሰዎች ነው። ብፁዕ የሚለውን ቃል እኮ አቢዩዝ ያደረገ ሲኖዶስ ነው ያለ። ሲኖዶስ አውግዞት ወደ ኋላ ያወገዘ ሰው ከክርስትና ይለይ ነው የሚለው ሳዊሮስና እንደነ ዜና ማርቆስ አይደል። እንኳን ክነቱ ሊመለስልን ከቤተ ክርስቲያን ይለይ ነው። ክርስቲያን ሁሉ መሆን አይችልም። በነገራችን ላይ ከተወገዘ በኋላ የክነት ስራ የሰራ ከክርስትና ይለይ ነው የሚለው። የዘር ሲኖዶስ ላቋቁም ቤተ ክህነት ላቋቁም ያለውን ሰውዬ መልሰው የቤተ ክህነት ስራ አስኪያጅ 3 ቀኖናትን እናንብብና ምዕመኑ መወሰን አለበት ምን ማድረግ አለብን የሚለውን እኔ ሐሳብ ሰጣለሁ። ዶክተር አለማየሁም ስለሰጠ ማለት ነው። አራተኛው ሐዋርያት ሲኖዶስ አብጥሊስ ነው። ቀኖናው ግን ምን ይላቸዋል? ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። ከመኳንንት ስራም በምንም ላይ አይሾም። ወደ ቤተ ክርስቲያን መግባቱ ለመልካም ሹመት ነውና የመኳንንትን ተግባር ጨከን ብሎ ከያዘ ወደ ምድራዊ ጭፍራ መግባቱ ሰማያዊ ንጉሥ የሆነውን ጭፍራ ቢተው ከሹመቱ ይሻር። ጌታችን እንደዚህ ብሏልና ለሁለት ጌታ መገዛት
የሚችል የለም። ለአንዱ ይታዘዛል፣ አንዱንም እምቢ ይላል። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ቪዲዮውን እንደተመለከታችሁ ነው የበግ ለምድ የለበሱ ብዙ ተክላዎች እንግዲህ መቅደሱን ወረውታል። እንግዲህ የወጣቱ ደም የተለያዩ ሰዎች ደም ያለባቸው አባቶች እንግዲህ ወደ መሪነት እንዲመጡ እየተደረገ ይገኛል ማለት ነው። በጣም የሚያሳፍር ተግባር ነው። እኔ በዘመኔ ይሄ በመሆኑ በጣም ነው የማፍረው። ታሪክ የማይረሳውን ጠባሳ ነው ለትውልዱ እያደረግን ያለ ነው። ቤተክርስቲያን እንግዲህ ማቅ ያስለበሳትን እንደዛ ጥቁር በጥቁር ለብሰን የወጣንበት እንደዛ አምባችን ስናለቅስ የነበረበት አባት እንግዲህ ዛሬ አባት ሆኖ ተሾሟል። አባታችን ነው እየተባልን እንገኛለን ማለት ነው። በገደሉን አባቶች እንግዲህ እንድንባረክ እየተደረግን ነው። በጣም የሚያሳፍር ተግባር ነው ማለት ነው። እንግዲህ የዚች የተዋህዶ ሃይማኖታችን መከራዋ ሰቆቋ አሁንም ለትውልድ እየተላለፈ ይገኛል። በጣም የሚያሳፍር ተግባር ነው ማለት ነው። ገና በሚቀጥለው 3 ዓመታትን እንግዲህ እነዚህ የሰው ደም ያለባቸው አቡነ ሳይሮስ ይመሯታል ይህችን ቅዱስ ቤተክርስቲያን ማለት ነው። እስቲ አቡነ ናትናኤል እንደዚሁም አቡነ አብርሃም በቁጣ የተነጋገሩት እንደዚሁም ያስተላለፉት መልእክት አለ ማለት ነው። እሱ ቪዲዮ ተመልክተን እንመለስ። መዳኘት የሚቻለው ለጥያቄው መልስ በመስጠት ነው። ለተጻፈው በመጻፍ ነው። ለተነገረው በመናገር ነው። በሚዲያ ለሚነገረው በሚዲያ በመመለስ ነው። በመጻሕፍት ለሚተረከው ሐሰተኛ ትርክ መጻሕፍትን መጻፍ ነው። ለዚህ ደግሞ ምሁራን አላጣንም፣ ጸሐፊዎች አላጣንም፣ ተናጋሪዎች አላጣንም። ቅንጅት ነው ያጣነው። ሲኖዶስ አንድ ነው፣ አሁንም አንድ ነው። ከዚህ በፊትም አንድ ነበረ፣ አሁንም አንድ ነው፣ ወደፊትም አንድ ነው ሲኖዶስ። ህዝቡ በቋንቋው እንዲገለገል በሚመስል ጥያቄ ቀርቦ ነበረ በመጀመሪያ። ያ የኛም እምነት ነው። ያ ደግሞ እኛም እንፈልገዋለን። በቋንቋ እያገለገልኩ እኮ ነው እኔ እኮ በቋንቋ በኦሮምኛ ቋንቋ እየቀደስኩ እየዘመርኩ እየሰበክኩ እያገለገልኩ ነው። በኦሮምኛ ስለምፈልገው ነው። ህዝቡ በቋንቋው መስማትና መገልገል ስላለበት ሁላችንም በቋንቋችን መስማትና መገልገል ስላለብን እናስባለን። ይሄ ደግሞ መሆንም ያለበት 100% የማምንበት እምነት ነው። ራሴም የምተገብረው ነው። ሌላ የፖለቲካ አጀንዳ ግን ለቤተ ክርስቲያኒቷ አይጠቅማትም፣ ለሃይማኖቱም አይጠቅምም፣ ለህዝቡም አይጠቅምም። አለያየን እንጂ አንድ አላደረገንም። ሃይማኖታችን አንድ አድርጋን ጠብቃን ኖራ ነበረ። ፖለቲካ ግን አለያየን። ሃይማኖታችን እርስ በርስ ለኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በሙሉ ለእናቶችም ለአባቶችም ለእህቶችም ለወንድሞችም ከዚህ ቀደም በነበረው በኦሮሚያ ስም በተፈጸመው ድርጊት ሁላችሁም ያደረጋችሁትን ነገር ዛሬ ደግሜ መናገር አልፈልግም። ለቅድስት ቤተክርስቲያን ራሳችሁን ሰጥታችኋል። ጽዋዕተ መከራ ተቀብላችኋል። ከልም ለብሳችኋል። ሐዘናችሁንም ብሶታችሁንም ለእግዚአብሔር ነግራችኋል። እንባችሁንም ረጭታችኋል። እንባችሁም ፍሬያማ ሆኖ ውጤታማም ሆኖ ቢያንስ አንዲት ቅድስት ቤተ ክርስቲያን የሚለው ሉዓላዊነቷ ተጠብቆ ሄደናል። ምናልባት ሊቃውንቱም ምእመናንም የምትጠይቋቸው ጥያቄዎች እንዳሉ ይታወቃል። ያንን ባለፈው የበዓለ ሲመቱ ዕለት ምክንያቴን ዘርዝሬ አቅርቤያለሁ። አሁን መድገም አያስፈልገኝም። የቅድስት ቤተ ክርስቲያንን አንድነት የሚጠብቅ ነገር ሁልጊዜም ተግባራዊ እናደርገዋለን እና ስለዚህ ሁላችሁም በየንስሐ አባቶቻችሁ ሆነም በሌሎቹ ዘንድ በምታገኙት አጋጣሚ ሁሉ ለቅድስት ቤተ ክርስቲያን አንድነት ተግታችሁ እንድትጸልዩ፣ ወደ እግዚአብሔር እንድትጮሁ፣ እንድታለቅሱ፣ ለእግዚአብሔር እንድትነግሩ፣ እንድትመክሩ፣ እንድትዘክሩ የቅድስት ቤተ ክርስቲያናችሁን አንድነት በእኛ ዘመን ተለያየች፣ ተከፋፈለች የሚለውን ላለመስማት እንሰራ የሚገባንን ልትሰሩ የሚገባችሁን እንድትሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። ቪዲዮውን እንደተመለከታችሁ ነው እንግዲህ እንደዚህ አይነት ለቤተ ክርስቲያን የቆሙ አባቶችን እግዚአብሔር አምላክ በክብር በሞገስ ይጠብቅልን ለማለት ፈልጋለሁ። እንግዲህ ከክብራቸው ከሁሉ ነገራቸው ቅዱስ ቤተ ክርስቲያንን
ያስቀደሙ አባቶች እነዚህን የመሰሉ አባቶች አሉን ማለት ነው። እስቲ ወደ ቀጣዩ መረጃ ሳልፍ እንግዲህ ሻሮስ ትውልዱን ተሳድቧል ማለት ነው። እንደዚሁም የሱ ደጋፊዎች አሁን ማፋቸውን እየከፈቱ ይገኛሉ ማለት ነው። በጣም የሚያሳፍር ተግባር ነው። እንግዲህ ሃይማኖታቸውን ትተው ገንዘብ የበለጠባቸው እንደዚሁም ጎጣቸው ዘራቸው የበለጠባቸው አባቶች እየበዙ ነው። የበግ ለምድ ለብሰው ተኩላዎች እንግዲህ ይህችን ቅድስት ቤተክርስቲያን እንደ ፓራሼት እየቦጠቦጣት ይገኛሉ። አባት መስለው አባት ያልሆኑ በውስጣቸው ሌላ ነገር ይዘው ብዙ ምንፍቅና ብርዝናን ይዘው የመጡ አባቶች አሉና እስቲ ቪዲዮአቸው አለ ተመልክተን እንመለስ። አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለ ሲሉ የነበረ አባቶች እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም ያው ስድብ ነው። አባቱን የማያከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራለህ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ ህዝቡ በራሱ ቋንቋ ይማር ብሎ ስለተናገሩ በዚህ ልክ እሳቸው የሚጠሉበት የሚሰደቡበት ምክንያት አልገባንም። እውነት ለመናገር እሳቸው ግን ያን ግብረ መልስ ሳይሰጡ ከ20 ዓመት በላይ በጵጵስና የተለያዩ አገረ ስብከትን ሲመሩ አንድ ያፈናቀሉት ትግራይ የለም፣ አንድ ያፈናቀሉት አማራ የለም፣ አንድ ያፈናቀሉት ጎጃምና ጎንደር የለም። ለሁሉም እኩል አባት ነበሩ። ለዚህም ደግሞ ምስክር በቦረና ሲሰሩ፣ በደቡብ ሸዋ ሲሰሩ፣ በሸገር ሲቲም ሲሰሩ ብዙዎች ምስክር ናቸው። ሙስናን ያስቀሩ፣ ሌብነትን ያስቀሩ፣ ዘረኝነትን ያስቀሩ፣ ወንጌል እንዳይሰበክ በእያንዳንዱ ቦታ ማነቆና ጉፉ የሆኑ ሰዎች ከነሱ ጋር ነው ትግላቸው። ቤተክርስቲያን የዘረኞች፣ የሙሰኞች፣ የሌቦች ዋሻ እንዳትሆን ወንጌል ይስፋ፣ ትውልዱ እንደ ጥንቱ አይደለም፣ እያንዳንዱ ሰው ጥያቄ ጠያቂ ነው ብሎ ስለሚሟግቱ እንደ ጽንፈኛ ይመለከቷቸዋል። ጽንፈኛ እንዳልሆኑ እያንዳንዱ ካህን፣ እያንዳንዱ ሰው እንጀራ ሲበላ ያውቃቸዋል። የተናቀውን ሲያከብሩ፣ የተዋረደውን ከፍ ሲያደርጉ። ቪዲዮ እንደተመለከታችሁ ነው እንግዲህ በቤተክርስቲያን ስም የሚነግዱ ብዙ አባቶች እንዳሉ እየተመለከትን እንገኛለን። እግዚአብሔር አምላክ እንግዲህ እነዚህን ከቤተ መቅደሱ እንዲያስወጣ ሁላችንም እንጸልይ። የተዋሕዶ ልጆች በጸሎትን በርታ ለማለት እንፈልጋለሁ። ከአቅማችን በላይ የሆነ ነገር ነው እንግዲህ አባቶቻችንን መንፈስ ቅዱስ ነው የሚመራቸው እየተባለ እንግዲህ የሚሾሙትን አባት እንደተመለከታችሁስ ነው ማለት ነው። የሰው ደም ያለባቸው አባቶች እየተሾሙ ይገኛሉ። እግዚአብሔር አምላክ ቤቱን ያጽዳው ለማለት እፈልጋለሁ። ሀገራችን ኢትዮጵያን ሰላም ያርግልን። ተዋሕዶ ሃይማኖታችን ከገጠማት ቀውስ እንግዲህ እግዚአብሔር አምላክ ያውጣት ለማለት እፈልጋለሁ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንግዲህ ሁሉም ድምጻቸውን እያሰሙ ይገኛሉ። ማህበረ ቅዱሳን ሳይቀር ይህንን ነገር እየተቃወመ ይገኛል። ሁላችንም እየተቃወምን እንገኛለን። ሁላችሁም ባላችሁበት ድምጻችሁን አሰሙ ለማለት ፈልጋለሁ። ኮሜንት ላይ ሐሳብ አስተያየታችሁን ስጡን። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደሙታን ይጫናችሁ አበረታቱን ለማለት ፈልጋለሁ። በቀጣይ ወቅታዊና አዳዲስ መረጃ እስከንገናኝ ድረስ ግን ሰላም ቆዩ ተዋሕዶ ልጆች።